ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ ዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትርሱ። ይህንን ፕሮግራም አይታችሁት ይሆናል ብዬ ተስፋ አደርጋለሁ። ይህች እህታችን የምትመለከቷት ብዙ ሴቶች እህቶቻችንን ትወክላለች። ምክንያቱም አፈቅርሻለሁ ወድሻለሁ ያለን ሁሉ የሚወደን ከእውነትም ህይወቱ አጋር የሚያደርገን የመሰለ ብዙ ሴቶች ብዙ እህቶች ስተት እንሰራለን። ይህችም እህት አንዷ ናት። የብዙዎቻችን ምሳሌ ናት። ብዙ ወንዶች የብዙ ሴቶችን ህይወት አመሰቃቅለው ጎዳና ላይ ወጥተው እስከ መለመን ጎዳና ላይ ወጥተው ልጃቸውን ይዘው እስከ መራብ እስከ መጠማት እንዲደርሱ የሚያደርጉት የብዙ ወንዶች ምክንያት ይህ ነው። ይህችም እህታችን ትናንትና ቤተሰቦቿን ተረዳበት ከነበረው ትናንትና ቤተሰቦቿን ታግዝበት ከነበረው ስራዋ ወጥታ አሁን ግን በእርግዝናዋ ምክንያት ስራ ለመቀጠር እንኳን እስኪያዳግታት ድረስ ሆናለች። እርግጥ ነው ልጅ በሽታ አይደለም። ብዙ ሰው ልጅን ፍለጋ ብዙ ነገር ያደርጋል። ከአምላኩ ተጣልቶ ሁሉ እስከ መሄድ ይደርሳል። ምክንያቱም ልጅ ፍለጋ ለማግኘት። ነገር ግን በአሁን ሰዓት ወንዶች ስሜታቸውን እንጂ ልጅን አረገዝኩ ብለው ማውራትን መስማት የማይፈልጉት አስወርጅው አስወጭው የሚሉ ነገሮችን ይጠቀማሉ። በእውነት ይሄ ልጅ ነገ ተወልዶ በህይወት አድጎ ትናንትና አስወጭው ያለበት አፉን ትቶ የምር ግን አይኑን በጨው አጥቦ ልጄ ብሎ አቅፎ ሊስመው ይሆን? እኔ እንጃ። የምር ሼምለስ መሆን ነው እንጂ ነገ ይሄ ልጅ አድጎ አባቴ ማለት አይቀርም። መቼስ እናት የሆዷን በሆዷ አድርጋ መቼም አባቴ ነው ማለቷ አይቀርም አይደል? ወንዶችስ እንደው እንደዚህ ሂጅልኝ አስወጪው ይሄንን ልጅ አልፈልገውም ያልባሉበት አፋቸው ነገስ ተቀብለው ልጄ ብለው አቅፈው ይስሙታል። አላውቅም ግን እኮ አንዴ ገለውታል አይደል? ብቻ ከባድ ነው በአሁን ሰዓት ማለት ነው። እና ብዙ ሴቶችን እንዲየሸወዱ ያሉበት አረታው ግን ወንዶች እስከ መቼ ነው የሴት ልጅ ልብ እስከዚህ ድረስ እየሰበራችሁ ማለት ነው? እና አንዳንዴ የማትፈልጓት ሴት ትዳር የማትመሰርቱት እንደማትሆናችሁ ካወቃችሁ ለምንድን ነው የሷን ህይወትን ለማመሰቃቀል የምትጋበዙት? ምክንያቱም እሷም ነገ ምን አለበት የራሷን ህይወት ብትመራበት። እኔ ያላውቅም ግን ደግሞ አስወጪው የሚል ቃላትን ባትጠቀሙም ደስ ይለኛል። እና ያው እኔ ደስ ይለኛል ልበል እንጂ በአሁን ሰዓት ወንዶች የሴት ልጅ ልብ በብዙ በእጥፍ እየሰበሩት ነው ያሉት። እና እኛም ትምህርት አንወስድም መቼ ብቻ አላውቅም መቼ ልብ ገዝተን መቼ ተመልሰን የራሳችንን ህይወት እንደምንኖር አይገባኝም። ግን ደግሞ አስወርጁ የሚሉ ቃላት ግን ከምን በላይ እንደሚሰብሩ ቢያውቁ ጥሩ ነበር። ቀጣዩ ደግሞ እነዚህ ሁለት ጥንዶች እንግዲህ የምታዩቸው ሄለን እና አላዛር እንግዲህ የምታውቋቸው ትኖራላችሁ ብዬ ተስፋ አደርጋለሁ። እናም ብዙ ተከታዮች አሏቸው። እኔ እንኳን ብዙ አልከታተላቸውም። ነገር ግን እንደዚህ ፎቶ ሲፖስቱ ብዙ ነገሮችን አንዳንድ ኮሜንቶች ነገር አነባለሁ። ኮሜንቶች ታዲያ ጦርነት ከፍተዋል። ሄለንን እና አላዛርን ያው እንግዲህ እንደምታዩቸው ከሌላ ሰው ጋር ነው ያሉት። በፊት ብዙ ህይወት ነበራቸው፣ ላይፍ ነበራቸው። እንግዲህ አሁን ግን እሱም ሌላ እሱም ሌላ ህይወት አላቸው። ነገር ግን በኮሜንት እየገቡ አንዱ ለአንዱ ምን እንኳን ቀራችልህ እንኳን እንደዚህ ያለችልህ እሷም ጋር እየሄዱ አንዳንዶች አንቺ እንደዚህ ነሽ አንቺ እንደዚህ ነሽ ወይም ደግሞ ግማሹ ሲያሞግስ ግማሹ ደግሞ ሲያቆስስ የሚያሳይ ኮሜንት አይቻለሁ። በእርግጥ እውነታው የቱ ጋር ነው ያለው የሚለውን ፈጣሪ ነው የሚያውቀው። ስለዚህ እናንተ እንደምን አለበት ፈራጅ ባትሆኑ። ትናንትና ከዚህ በፊት ያው እንግዲህ ብዙ ኮሜንታተሮች እንግዲህ የምታውቁት ጉዳይ ነው። ከዚህ በፊት ፍቅርና አብርሃም ማለት ነው ተጣላን ሲሉ አንዳችሁ ለአንዳችሁ ወግናችሁ ብዙ ነገር ተባብላችኋል። በመጨረሻም እነሱ ህይወታቸውን ቀጥለው ተታርቀው ሰላም ፈጥረው እንደውም አንዱ ለአንዱ ሐሳቢ ሆኖ ተገናኝተዋል አይደል? እሺ እናንተ ግን ይኸው ሜዳ ቀራችሁ። እነሱ ዞሮ ታረቁ። ዛሬም ደግሞ እነሱ በውስጣቸው
የነበረባቸውን ያለባቸውን ችግር እራሳቸው ያውቃሉ። ዛሬ አንዱን ደጋፊ፣ አንዱን አኮሳሽ፣ አንዱን እንትን ምን አደረጋችሁ? ፍርዱን ለእግዚአብሔር አትተውም ወይ? እኔ ለማለት የፈለኩት ማለት ብዙ አየው ብዙ ታዘብኩኝና አንዱ ግማሹ ለሱ አሳቢ፣ ግማሹ አንቺ ጀግና ነሽ፣ አንቺ በርቺ፣ ግማሹ ደግሞ አንቺ እንትን፣ አንቺ ምን እንትስየው፣ አንቺ እንደዚህ ተሳዳቢ ምናምን፣ ግማሹ እሱን ሲደግፍ ወይ ግማሹ እሱን ሲደግፍና እናንተ በማታውቁት ካሜራ ላይ የተቀረጸ ህይወት ብቻ ነው ወይ ያለው ሰው? የሰው ልጅ ተቀረጸ ብቻ ነው ወይ ያለው ታሪክ? ስለዚህ እናንተ ስለ ታሪካችሁ ምን ታውቃላችሁ? እና ነው ዛሬ ለአንዱ ደጋፊ የምትሆኑት ነገም በራሳቸው መንገድ ራሳቸው ችግራቸውን ፈተው ራሳቸው ምንድነው ራሳቸው መታረቃቸው አይቀርም። ሰው እንኳን አይደለም ይቀርና ሰው በህይወት በፍቅር መኖር ላይችል ይሆናል እንጂ ከአባቱ ገዳይ ጋር ታርቆ መኖር ይችላል አይደል እንዴ? በፍቅር ህይወት ኖሮ አንድ ቤት አንድ ጣራ ስር አንድ ጎጆ ስር አይኖሩ እንጂ ማንም ሰው ታርቆ በህይወት ይኖራል፣ በሰላም በፍቅር ይኖራል፣ አብሮ ይበላል ይጠጣል። እና ታዲያ እናንተ ዛሬ ክፉ በአንደበታችሁ ወጥተው ለምንድን ነው በሰው ገመና በሰው ቤት እንደውም ያው ሰሞኑን ደግሞ ሌላ ታሪክ ተጨምሯል። ቅዱስ እናንተና ተዛረቁ፣ ተፋቱ፣ ተጋቡ እየተባለ ነው። እና ምን አለባችሁ እንደው ምን አለበት እንደው ሰው ህይወቱ ቢኖርበትና ብትተው እና ይሄ ነገር ጥሩ አይደለም ለማለት ነው። ውድ ቤተሰቦቼ ላይክ ኮሜንት ማድረግ አትርሱ። ሀሳቡ ከተመቻችሁ ላይክ